የዚህ ዓለም ጥበብ እጅግ ይፎክራል። ሳይንስ ቴክኖሎጂው የኢኮኖሚ ጉልበት ባቅሙ ያቅራራል። የኢየሱስን ሥራ የመስቀሉን ሥራ ሞኝነት እያለ ብልጦኛለሁ ብሎ ዓለም ተታለለ። እስኪ እንፈትሸው የዓለምን ዕውቀት ድንፋታ ፉከራ። እግዚአብሔር ነው ሳይንስ ዓለምን የሚገዛ እውነቱ ይጣራ ይጣራ። አንዱ የሳይንስ አይነት ባዮሎጂ የሚሉት ቦታ የተሰጠው ጠበብቶቹን ሁሉ ገንዘብ የሚያስግጠው የሚያስቦጠቡጠው አለው ካሪኩለም አለው ፍልስፍና ሪፕሮዳክሽን የሚሏት ፎርሙላ የወንድና የሴት ዘረመል ተዳቅሎ ዲኤንኤው ቲሹ ፈርቲላይዝ ሆኖ ሕፃን ይፈጠራል በሴት ልጅ ማህፀን። ከዚህ ሌላ ውጪ ፍጹምም አይሆን ብለው ደመደሙ ዶክተሮቹ ሁሉ ፕሮፌሰሮቹ። ሌላ ሐሳብ ከመጣ ዘርጥጠው ሊተቹ። ታዲያ ይሄ ኢየሱስ ፍልስፍናን ሽሮ በማርያም ማህፀን ያውም ከድንግሏ በመንፈሱ አድሮ ጌታ ተወለደ ሆነ የሰው ልጅ ለዓለም መድኃኒት ይነገር አዋጅ። አንቺ የዓለም ጥበብ ዝበይ አታቅራሪ የምን ዲኤንኤ የምን ላብራቶሪ አባቱ የመንፈስ እናቱ የሰው ልጅ ጌታ ሞኝ አርጎሻል አንቺ ባዮሎጂ። ሌላው የዓለምን ዕውቀት የተቆጣጠረው ብዙ ስሌት ያለው ማቴማቲክስ ነው፣ ኢኮኖሚክስ ነው። ቁጥሮችና ብሮች ተደምረው ተቀንሰው ተባስተው ተካፍለው ቢሆኑ ቢፈጥሩ አክሲዮን፣ ኢንሹራንስ፣ አካውንቲንግ፣ አካውንታንት ይሄ ሁሉ ነገር ቢሆንም ኢምፖርታንት ደግሞ ይፈጠራል የኢኮኖሚ ግሽበት። አቤት ማስ የሚሉት ጣጣ የበዛበት። ደቀ መዛሙርቱ ጥያቄ ያመጡለት ለጌታ ለኢየሱስ አረ ችግር አለ ኢኮኖሚ ቀውስ ያለን 2 ዓሣ 5 እንጀራ ነው የተከተለን ሕዝብ 5000 እኮ ነው ብለው ቢጠይቁ እነ ጴጥሮስ ጌታ በእነሱ ሐሳብ አላለውም ደስ። 2 እና 5 ሲደመር ስሌቱ ኢዚኳልቱ 7 ይሆናል ውጤቱ። ጌታን ያስፈራው ይሄ ካልኩሌሽን ታምር የተባለ ተአምር የሚያደርግ አሏ ድንግማሽን። ጌታም አነሳና ወደ ላይ እጆቹን አባስቶ ሰጣቸው በላቸው ሕዝቡን። ሕዝቡ ሁሉ ጠግቦ 12 መሶብ ተሰበሰበና ይወራ ጀመረ የክርስቶስ ዝና። አረ ማን ያሸንፈዋል ጌታ ኢየሱስን? ማን ያሸንፈዋል ጌታ ኢየሱስን? ሞኝ አርጎታል እርኮ ማቴማቲክሱን ኢኮኖሚክሱን። አለ ሌላ ደግሞ ፊዚክስ የሚሉት የዓለም ጠቢባኖች በጣም የሚመኩበት እሱም እንደሌላው አለው ካልኩሌሽን ጽፎ ያስቀመጡት እና አነስታይን እና አሪስቶትል ኒውትሮን፣ ፕሮቶን፣ ማስ ኦቨር ዴንሲቲ፣ ሴንትሪፊጋል ፎርስ ኤንድ ግራቪቲ ተጽፈውልናል ያውም በኳሊቲ። ታዲያ ይሄ ኢየሱስ የዓለምን ጥበብ ሞኝ ሊያረግ ወዶ ጉልበቱን ገለጠ ባህር ላይ ተራምዶ። በዓለም ፍልስፍና በፊዚክሱ ቀመር የሰው ልጅ ባህር ላይ አይራመድም ነበር። አንቺ ዓለም ጥበብ ምን ትሆኚ እስቲ? ጌታ ፊት አይሰራም ማስ ኦቨር ዴንሲቲ። ጌታ ሞኝ አርጎሻል ወየ ፊዚክስ ወየ አንቺ ግራቪቲ። አለ ሌላ ደግሞ የሚባል ኬሚስትሪ መጽሐፍም አለው ትልቅ ዲክሽነሪ። እሱም እንደሌላው አለው ባለሙያ በፍልስፍናውም ይለያል ከነዚያ። ፊልትሬሽን፣ ዲስቲሌሽን፣ ፈርመንቴሽን፣ ሪአክሽን ናቸው ቋንቋዎቹ ናቸው ፊደሎቹ። ኬሚስት ይባላሉ ባለሙያዎቹ። አሲዱን ከፈሳሽ ሰልፈሩን ከካርቦን ኦክሲጅኑን ከጋዝ እየደባለቁ እየቀላቀሉ እየደባለቁ እነዚህ ኬሚስቶች በጣም ተራቀቁ። የኢየሱስ ጥበብ ግን አቻ የሌለው የዓለምን ጥበብ ጉድ አደረገው። ቃና ዘገሊላ ተገኝቶ ሰርግ ቤት እድምተኛ ሆኖ ከተሰየመበት ወይን ጠጅ አለቀ። አሳዳሪዎቹ በጣም ተጨነቁ። መልአክ የማይጠፋው ከኢየሱስ ዘንድ ሄደው መፍትሄ ጠየቁ። ጌታም እንዲህ አለ፣ ደጅ ያሉትን ጋኖች በውሃ ሙሏቸው። እነሱም ታዘዙ፣ ውሃ ሞሉባቸው። ከሞሉት በኋላ ቀድታችሁ አጠጡ ብሎ አዘዛቸው። አሁን በምን ሂሳብ ቤቱ ካልኩሌሽን በኬሚስቶች ቀመር ቤትኛው ሪአክሽን ባዶን ሥራ ውስጥ ንጹህ ውሃ ገብቶ ወይን ጠጅ ሊሆን አይሆንም ከቶ። ለጌታ ግን ሆነ ለኢየሱስ ግን ሆነ ያማረ ወይን ጠጅ የሌለው ቅራሪ። ጌታ ሞኝ አርጓታል ይቺን ኬሚስትሪ።
አለ ሌላ ደግሞ እጅጉን አስፈሪ የረቀቀ ሳይንስ የሚባል ሚሊቴሪ ታንክና ሚሳይል ቢኤምና ሮኬት አስፈላጊ ናቸው ለሳይንሱ ስኬት። ራዳሩ ይቃኛል ከላይ ወደ ጎን ክተት ያውጃሉ እነ ፔንታጎን። ኒውክለር ብለው ሰሩ መፍትሄ እንዲሆናቸው ኒውክለሩ ራሱ ስጋት ሆነባቸው። ሲሮጡ የታጠቁት ሲሮጡ ተፈቶ ጦርነቱ በዛ ሰላም መች ተገኝቶ። የጌታ ጦርነት ከነዚህ ይለያል እሱ እኮ ጀግና ነው የሃያላን ሃያል። ነገር ሲፈላልግ ከጠላት ጋራ ችቦ ያስለኩሳል በቀበሮ ጭራ። ወደ አንተ ቢዞር የጠላት መንጋ 1000 ገዳይ ባንዲት መንጋጋ። ብልባ ያስፎክራል የእግዚአብሔር ቅባት ደቦሉን አንበሳ ያስገነጣጥላል ልክ እንደ ጠቦት። የቃል ኪዳኑን ሕዝብ በሰይፍ ሊቀጡ 2 ነገስታቶች ተጠራርተው ወጡ። እግዚአብሔር ነደፈ አንድ ስትራቴጂ ቅበሩልኝ አለ ዝማሬ ፈንጂ። ቸር ነውና ምሕረቱ ለዘላለም ነውና ሲሉ ባሪያዎቹ ጌጠኛ ልብስ ለብሰው መዘምራኖቹ ዝማሬ ቢያሰሙ ወንዶቹ ሴቶቹ። ከላይ ከአርያም ቀጭን ትእዛዝ ወጣ ድብቅ ጦሩን ልኮ ጠላቶቹን ቀጣ። በጎልያድ ድንፋታ ልቧ ሁሉ ወርዶ የጦርነት ወኔ ጀግንነቷ በርዶ እስራኤል ብትፈራ ውስጧ ተርበድብዶ እግዚአብሔር ላከላት የእረኛ ኮማንዶ። ዱብ ዱብ ያለ እንደ በረዶ በልጅነቱ በረሃ ለምዶ የአባቱን በጎች ከዱር አግዶ አንበሳና ድብ ገንጥሎ አሳዶ በበቀል ቅባት በቀል አንድዶ እንደ ልቤውን የእሴይ ልጅ ዳዊትን ሰዶ። የጎልያድን ዛቻ ሊያረገው ተረት ታናሹ እረኛ መጣ ላፓረንት። አፕሩፍ ሲያደርገው ያን የተማረውን በዛ ምድረ በዳ ገንጥሎ ሊጥለው ጎልያድ የሚሉትን ይሄንን ግብዳ። ወንጭፉን ሰንዝሮ ግንባሩን ከፈተው ልክ እንደ ሚሪንዳ። ከ40 ቀንና ሌት አስፈሪ ፍጥጫ ሲገላግላቸው ከ40 ቀንና ሌት የጎልያድ ድንፋታ አረፉ ሲላቸው በስናይፐር ሳይሆን በአንዲት ትንሽ ጠጠር ጌም ኦቨር አላቸው። እግዚአብሔር ታላቅ ነው በምድር በሰማይ ገናና ሁሉን ቻይ ማረጉም ኤልሻዳይ።